ከመላው የስቱዲዮና የስርጭት ባለሙያዎች ጋር በጋራ በመሆን በምልክት ቋንቋ አማራ እያሌው እንደዚሁም እኔ ሳህለ ገብርኤል ተባረክ ለተውድ የምሽት ዜናዎችን እየመራን ቆይታ እናደርጋለን። አብራችሁን ቆዩ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከጅቡቲ ፕሬዝዳንት ኢስማኤል ኦማር ጊሌ ጋር በሁለትዮሽና ቀጠናዊ ጉዳዮች ላይ ውይይት አካሄዱ። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ዛሬ ጠዋት ጅቡቲ ሲደርሱ ፕሬዝዳንቱ አቀባበል እንዳደረጉላቸው ገልጸዋል። ጠቅላይ ሚኒስትሩ በመልእክታቸው ከፕሬዝዳንት ኢስማኤል ኦማር ጊሌ ጋር በጂኦፖለቲካዊ ጉዳዮች፣ በቀጠናዊ ሰላምና ጸጥታ ጉዳዮች ላይ ተወያይተናል ብለዋል። በተጨማሪም የሀገራቱን የሁለትዮሽ ትብብር በተለይም በንግድ፣ በሎጂስቲክስና የልማት ስራዎች ማጠናከር በሚቻልባቸው ሁኔታዎች ላይ መምከራቸውንም አንስተዋል። ይህም ለሰላምና መረጋጋት፣ የኢኮኖሚ ትስስርና የጋራ ብልጽግና ያለንን የወል ጽኑ አቋም ያመላክታል ነው ያሉት። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና ልኡካቸው በጅቡቲ የነበራቸው ጉብኝት ምን ይመስላል? በምስለ ዜና ተከታትለን እንመለስ። ወጣቶች ለሀገር ልማትና እድገት ያላቸውን ተሳትፎ በማጠናከር መስራት እንደሚጠበቅባቸው
የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ገለጹ። ከንቲባዋም ይህን የተናገሩት የአዲስ አበባ ሙስሊም ወጣቶች ካውንስል ምስረታ በተካሄደበት ወቅት ነው። ካውንስሉ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ በተገኙበት ተመስርቷል። መሐመድ ኑር አሊ ተከታትሎታል። የአዲስ አበባ ሙስሊም ወጣቶች ካውንስል ምስረታ በአድዋ ድል መታሰቢያ ተካሂዷል። በምስረታ መርሃ ግብሩም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ፣ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤን ጨምሮ የእምነቱ መሪዎችና ወጣቶች ተገኝተዋል። በዚሁ የምስረታ መርሃ ግብር ላይ መልእክት ያስተላለፉት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ወጣቶች ለሰላም፣ ለልማት፣ ለአብሮነት እንዲሁም ለላቀ ተግባር መደራጀታቸው ይበል የሚያሰኝ ተግባር ነው በማለት ፈጣሪውን የሚፈራ ና ለአብሮነት የሚተጋ ትውልድን ለመፍጠር በጋራ መሰባሰቡ የሚበረታታ ነው ብለዋል። በየትኛውም እምነት ውስጥ ቢሆን ፈሪያ ፈጣሪ ያለው ትውልድ ለመልካም፣ ለበጎነት፣ ለአብሮነት እጅግ በጣም ይተጋል ብለን እናምናለን። እናንተም ዛሬ ያደረጋችሁት ይሄንኑ ነው። ሃይማኖታዊ ሴታችሁን ጠብቃችሁ የበለጠ ተቀራርባችሁ ለየብቻ ከምትሰሩት በላይ በካውንስል ሰብሰብ ብላችሁ በጋራ ሆናችሁ ስለ ሰላም የበለጠ ልትናገሩ፣ ልታስተምሩ፣ እርስ በርሳችሁም ልትማማሩ፣ ሀገራችሁን ለማልማት፣ ከተማችሁን ለማልማት በበጎነትና በላቀ ተግባር ለሀገር ግንባታ ልትሰሩ ተደራጅታችኋልና ይሄ ይበል የሚያሰኝ ተግባር ነው። የአዲስ አበባ ከተማ አስተዳደርም ያለ ወጣቶች ተሳትፎ፣ ያለ ወጣቶች ቀጥታ ተጠቃሚነት የሚሰሩ ስራዎች ሁሉ ጎደሎ ናቸው ብሎ ያምናል። ለወጣቶች ምቹ የሆነች ከተማን ለመፍጠር ከተማ አስተዳደሩ እየተጋ ነው ያሉት ከንቲባ አዳነች አቤቤ ወጣቶች ከፊታቸው ያለውን ተስፋ በመመልከት ለሀገር ልማትና እድገት ያላቸውን ተሳትፎ በማጠናከር የተደራጁበትን ዓላማ ማሳካት እንደሚኖርባቸው አስገንዝበዋል። ከተማችን አዲስ አበባ እንደ ስሟ ውብ አበባ፣ ንጹህ፣ ጽዱ፣ ለነዋሪዎች ምቹ የሆነች ከተማ አድርገን ስንገነባት ከማንም በላይ ዋና ተጠቃሚ እናንተ ናችሁ። ነጋችሁ እኛ ባለፍነው መንገድ የሚታይ አይደለም፣ የሚያልፍም አይደለም። የትላንት ዕዳዎች ዛሬ ላይ በጋራ ጥረት እየተራገፉ ለሚቀጥለው ትውልድ ምንዳን እናስሸጋግራለን ስንል ለእናንተ ማለት ነው። እናንተ በዋናነት ተሳትፏችሁን አጠናክራችሁ እነኚህ የተደራጃችሁባቸውን ዓላማዎች በላቀ ተግባር ስትፈጽሙ እዚህ እሴት ላይ ብዙ አዳዲስ ግብአቶችን ትጨምራላችሁ። ነጋችሁን የተሻለ ብሩህ ታደርጋላችሁ ማለት ነው። ለሀገር ግንባታ የማይሆኑ ጉዳዮች ሲፈጸሙ የእናንተ የነገ እድል ነው የሚበላሸው። ስለዚህ ትክክል አይደለም ለማለት ለመነጋገር፣ ትክክል ያልሆኑ ተግባራት ደግሞ እንዲቀሩ ለማድረግ ሁልጊዜም ንቁና ብቁ ተሳታፊዎች መሆን አለባችሁ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ የለውጡ መንግስት ለሃይማኖት ተቋማት ምቹ ሁኔታን በመፍጠር የማይተካ ድርሻውን እየተወጣ ይገኛል በማለት ምስጋና ያቀረቡ ሲሆን ወጣቶች በሀገር ግንባታና ሀገርን በመጠበቅ ሚናቸውን ሊወጡ ይገባልን ብለዋል። ያለን ነጻነት ያገኘነው ነጻነት በዚህ በለውጡ መንግስታችን ያገኘነው ነጻነት መለም የሽኩሪና ሰለም የሽኩሪላህ እንደሚባለው ሁሉ ሰውን ያላመሰገነ አላህንም አያመሰግንም እንደሚባለው ሁሉ ምስጋናችንም ይቀጥላል፣ ስራችንም ይቀጥላል፣ የያዝናትን ዳሞ መንከባከብ ይቀጥላል። ኢንሻአላሁ ተዓላ ሀገራችን መገንባት አለብን። ሀገራችን ወጣቶቻችን ሀገራችን መጠበቅ ግዴታ አለባቸው። ህዝበ ሙስሊሙ የነቃ ተሳትፎ በማድረግ ከወጣት ካውንስሉ ጎን መሆን እንደሚያስፈልግ የተገለጸ ሲሆን የካውንስሉ አመራሮች በታማኝነትና በቅንነት ህዝቡን ማገልገል እንዳለባቸው ተመላክቷል። የአዲስ አበባ ሙስሊም ማህበረሰብ ከመቼውም ጊዜ በላይ የእናንተን ጉልበት፣ የእናንተን እውቀትና የእናንተን ንቁ ተሳትፎ ይፈልጋል። አላህን በመፍራት ይህንን ወርቃማ እድል በቅንነት በእኽላስ ለዲናችሁና ለአገራችሁ አውሉት። አዲስ አበባ
ሙስሊም ወጣቶች ካውንስል ብዙ ይጠበቃል። የሰላም ድልድይ በመሆን በትምህርት ትጉ፣ በእውቀት በማህበራዊ ስራ እንዲሁም ብዝሃነትን ባከበረ መንገድ የትብብርና የአብሮነት እሴት ማዕከል በመሆን ለከተማችን ብሎም ለሀገራችን የሚተርፍ ስራ በመስራት ኃላፊነታቸውን እንድትወጡ በዚሁ አጋጣሚ ጥሬን አቀርባለሁ። የአዲስ አበባ ሙስሊም ወጣቶች ካውንስል ሆነው የተመረጡ አመራሮች ቃለ መሐላ ፈጽመዋል። በገና በዓል ባዛሮች የታየው የተረጋጋ የግብይት ስርዓት ተጠናክሮ እንዲቀጥል በትኩረት እንደሚሰራ የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ቢሮ ኃላፊው አቶ ጃንጥራር አባይ ገለጹ። የኑሮ ውድነትና የገበያ ማረጋጋት ግብረ ኃይል ባለፉት 2 ወራት የተሰሩ ስራዎችንም ገምግሟል። ራሄል አበበ የመዲናዋን የግብይት ስርዓት ጤናማ ለማድረግና የዋጋ ንረትን ለመቆጣጠር የተቋቋመው የአዲስ አበባ ከተማ የኑሮ ውድነትና ገበያ ማረጋጋት ግብረ ኃይል ባለፉት 2 ወራት የተከናወኑ ተግባራትን ገምግሟል። በመርሃ ግብሩ ላይ የአዲስ አበባ ከተማ ምክትል ከንቲባና የግብረ ኃይሉ ሰብሳቢ አቶ ጃንጥራር አባይን ጨምሮ ሌሎች የመዲናዋ ከፍተኛ አመራሮችና የየክፍለ ከተማው የስራ ኃላፊዎች ተሳትፈዋል። የተረጋጋና ጤናማ የግብይት ምህዳርን በመዲናዋ ለመፍጠር ደረጃቸውን የጠበቁ የገበያ ስፍራዎችን ከማስፋት ጀምሮ የምርት አቅርቦትን በማሳደግ አምራቹን ከሸማቹ የማገናኘት ስራዎች በትኩረት ስለመሰራታቸው ያነሱት የአዲስ አበባ ከተማ ምክትል ከንቲባና የግብረ ኃይሉ ሰብሳቢ አቶ ጃንጥራር አባይ በዚህም ገበያን የማረጋጋት ስራ ውጤታማ እንዲሆን ስለማስቻሉም አንስተዋል። በተለይ የገና በዓልን ምክንያት በማድረግ ኤግዚቢሽንና ባዛሮችን በማስፋት ሁሉም የመዲናዋ ነዋሪ በአቅራቢያው የተረጋጋ ግብይት እንዲከውን በማድረግ ረገድ የተሰሩ ስራዎች ውጤታማ መሆናቸውን ነው አቶ ጃንጥራር የተናገሩት። ለበዓል በነበረን የባዛር ዝግጅትና አፈጻጸምም በጋራ ተቀናጅተን ባዛር እናዘጋጅ፣ ከተማ ግብርና ማህበራት፣ ንግድ፣ ኢንዱስትሪ፣ ስራና ክህሎት ብለን በደመቀ ሁኔታ አሳክተናል። ብዙዎቹን ክፍለ ከተሞች ተቀናጅተው የፈጸሙት ስራ ስለሆነ በጣም የሚያበረታታ ውጤታማም ስራ ነው ብሎ መውሰድ ይቻላል። ግብይቱ የተሳለጠ እንዲሆን በየአካባቢው ነዋሪው በቅርብ ቦታ የሚፈልገው ነገር እንዲያገኝ የሚያስችል ሁኔታ ፈጥረናል። ይሄ በጣም ትልቅ ስኬት ነው ብሎ መውሰድ ይቻላል። አቶ ጃንጥራር አክለውም በተለይ በሰብል በአትክልትና በፍራፍሬ እንዲሁም በቁም እንስሳት አቅርቦት ረገድ አበረታች ውጤቶች መመዝገባቸውን አንስተዋል። ይሁን እንጂ አሁንም የህብረተሰቡን እርካታ በሚገባ ማረጋገጥ አልተቻለም ያሉት አቶ ጃንጥራር አባይ በተለይ ከዘይት ከእንቁላልና ከሌሎች የኢንዱስትሪ ምርቶች አቅርቦት ጋር በተያያዘ ያሉ ክፍተቶች ላይ በቀጣይ ወራት ትኩረት አድርጎ መስራት ቀዳሚ ተግባር ነው ብለዋል። ገበያውን በመቆጣጠር የሰንበት ገበያ ስታንዳርድ እንጠብቃለን፣ ምርት እንዲገባባቸው እናደርጋለን። ይህም ግብረ ኃይሉ በተለመደው ጥንካሬ ከቀጠለ የጥምቀት አይደለም፣ የረመዳን ፍቺ፣ የኢዳል ፈጥር አይደለም፣ የትንሣኤ በዓሉን እነዚህ የሚመጡትን በዓላትን ጭምር በተረጋጋ መንገድ ገበያውን የማስቀጠል አቅም ይኖረናል። ይህን ደግሞ ማሳካት እንችላለን። ከዚህ አኳያ ሀብታችንን እንወቅ፣ አቅማችንን እንወቅ፣ እንፈትሽ፣ ጉድለቶችን ለይተን እናውጣ፣ ባለቤት እንስጥ፣ እናርማቸው። የአዲስ አበባ ከተማ ንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅ በበኩላቸው ያለፉት 2 ወራት ተግባራት ተጨባጭ ውጤት የታየባቸው መሆኑን አንስተው ይህንን ለማስቀጠል የቅንጅት ስራን ማጠናከር ይገባልን ብለዋል። አቅርቦቱ በዋጋም በጥራትም በምርት አቅርቦትም ምንም አይነት እጥረት ሳይፈጠር ነው ይሄ ያለፈው። አንዳንዶቹ ምርቶች እንደውም እኛ ካወጣን ዋጋ በታች ነው ሲሸጡ የነበሩት። የባለፈ ዓመት ጋር ሲነጻጸር በጣም ዝቅ ያለ ዋጋ የተረጋጋ ግብይት እንዲያልፍ ያደረገው አንዱ ክልሎች ላይ ምርትና ምርታማነት መጨመሩም እንደሆነ ታሳቢ ሊደረግ ነው። ክልሎች ጋር በተመሳሳይ ይሄን ሪሌሽንሺፕ መቀጠል ያስፈልጋል። የቀረበውን የ2 ወር የስራ አፈጻጸም ተከትሎ የመድረኩ ተሳታፊዎች ሀሳባቸውንም አንስተዋል። በተለይ ከእንቁላልና ዘይት አቅርቦት ጋር ተያይዞ ለተነሱ ክፍተቶች የዶሮ መኖ እጥረትና የዘይት ማምረቻ ጥሬ ዕቃ እጥረት ምክንያት መሆኑን ገልጸው ይህንን ለመፍታትም በቅንጅት እንደሚሰሩም ተናግረዋል። ከእንቁላል ምርት ጋር ተያይዞ መደበኛ ገበያው ላይ እስከ 24 ብር እስከ 25 ብር ይሸጥ ስለነበረ ማርጂኑ በጣም ሰፍቷል። ከዚህ በላይ ወደ 14 ብር የምናወርድበት ሁኔታ የለም የሚለው ከመኖ ጋም አጠቃላይ ገበያውንም ከመፈለግ ከመጠቀም ጋም ተያይዞ የሚነሱ ጉዳዮች ቀድመን ዲል አድርገን ጨርሰን አግሪመንት ገብተን መጠየቅ በሚችልበት ስርዓት ከመምራት አንጻር ያሉ ጉድለቶች እንዳሉ አይተናል። በቀጣይ መደገም እንደሌለበት ሌሰን የወሰድንበት ነው። አንድ ኢንዱስትሪ አለን እኛ ዘይት የሚያመርት አሁን የሚያመርተው ከአቅም በታች ነው እያመረተ ያለው። ኦልሞስት 100% ማምረት ሲገባው አሁን ላይ እያመረተ ያለው 20% ነው እያመረተ ያለው።
የዚህ ደግሞ መሰረታዊ ችግር ከግብአት ጋር ነው። በተለይ ከክልል ከተሞች ጋር ማስተሳሰር ከቻለን 100% የዘይት እንትኑ ማምረት ከቻሉ ከፍ ያለ ነገር ማድረግ ይቻላልና እዚህ ላይ ሲሪየስ መስራት አለብን በሚል እኛም ይዘናል። ዘይት ላይ ንግድ ስራ የሚችለውን በአቅሙ እየሰራ ይገኛል። ሆነ ለመናገር በጣም ጥሩ አለ። አሁንም ግን ከህዝቡ ፍላጎት አንፃር ከዚህ በላይ አሁንም ተቀናጅተን ከሰራን እኔ አሁን የተያዘውን ከዚህ በላይ የኑሮ ውድነቱን መቀነስ ላይ መስራት እንችላለን። ለሀገር የከፈሉት ዋጋ መልሶ እንደከፈላቸው የገና በዓልን ምክንያት በማድረግ የቤት ባለቤት የሆኑ የሀገር ባለውለታዎች ተናገሩ። በላፍቶ የበጎነት መንደር የቤት ባለቤት ከሆኑ የሀገር ባለውለታዎችና የእድሜ ባለጸጋዎች ጋር ሪፖርተራችን ሄኖክ ዘነበ ቆይታ አድርጎ ተከታዩን ዘገባ አዘጋጅቷል። ትውልዳቸው ከወደ ድሬዳዋ የሆነው ሻለቃ ስሜ ካሳሁን ውትድርናን የጀመሩት ያኔ ሶማሊያ ኢትዮጵያን በወረረች ጊዜ ነበረ። እኚህ ደመሙቅ የቀድሞ ወታደር እብሪተኛውን የዚያድ በሬን ኃይል በካራማራ አውደ ውጊያ ድል ከነሱ በኋላ በወቅቱ የገንጣይ አስገንጣይ ቡድንን አደብ ለማስገዛትም ወደ ኤርትራ ዘምተው ታላቅ ተጋድሎን ፈጽመዋል። 1983 የደርግ ስርዓተ መንግስት መውደቅን ተከትሎ ታዲያ እኚህ የሀገር ባለውለታ የከፈሉት ዋጋ ተረስቶ ሜዳ ላይ ከተጣሉ የቀድሞ ወታደሮች አንዱ ሆነዋል። በእነትሬ ተጭነን የመጣ ነው ከጦል ላይ ታድሶ ማዕከል ከዛ ከጦል ላይ 85 ብር ሰጥተውን ተጭነን የመጣ ነው። አምጥተው የት ይጥሉናል መሰለኮ የካቲት 12 ቀን ልክ አስታውሳለሁ። እዛ ጋር ነው አገር አላቅ ሰው አላቅ እና በረንዳ ሁሉ ያደርኩበት ጊዜ ነበር። እንዳልዋሽ የምሬን በረንዳ ያደርኩበትም ጊዜ ነበር። በኢትዮጵያ ፍርስራሽ ላይ ቤቴን መሰርታለሁ የሚለው ሻዕቢያ በባድመ ግንባር የከፈተውን ጦርነት ተከትሎም ሀገር ላቀረበችላቸው ጥሪ ሻለቃ ስሜ ሀገሬ ጎዳና ላይ ጥላኛለች ሳይሉ ዳግም ግንባራቸውን ለጥይት ሰጥተዋል። ነገር ግን አሁንም የከፈሉት መስዋዕትነት ተዘንግቶ ዳግም ጎዳና ላይ ተጥለዋል። ይሄ ንግሬን የሚያጣሁት ባድሜ ነው። እንደተመታው ያው ሕክምናውን ሰጡኝ አልዋሽም። ከዳንኩ በኋላ ግን ማነ የት ነህ የሚል የለም። ያቺን ጡረታ ብቻ ነው የሰጡኝ። በቃ እንዴት ነው አህያ ጭነህ ሲያረጅ ሸክም እምቢ ሲል ትጥለዋለህ። እንደዛ ነው የጣሉ። ሀገር ከስርዓት በላይ ናት። መስዋዕትነት ከወታደራዊ መርህ ባሻገር ኢትዮጵያዊ ስሜት ነው። በደረሰብኝ በደልና መከፋት ሀገሬን ወቅሼ አላቅም የሚሉት ሻለቃ ስሜ ነገር ግን ከዚያ ጊዜ ጀምሮ በተለይም በቤት እጦት ምክንያት እልፍ ሰቆቃን ስለማሳለፋቸው ያስረዳሉ። 20 ቤት ቀያይሬ ሞክሬዋለሁ። የተበሳሳ ቆርቆሮ በአጠቃላይ ስቶር በለው ለሱም 4000 5000 እየከፈልኩ ነው የነበረው። ያቺ ጡረታዬን ከባንክ አወጣኋት፣ ተቀበልኩ፣ ሄድኩ፣ ሰጠሁት። አላቃት አይቻትም አላቅም። በቤት እጦት ሳቢያ ሻለቃ ስሜ ላይ ያረፈው ብርቱ የችግር በትር ታዲያ ከነ እማሆይ አመተ ማርያም ዘብርና ወይዘሮ አለሜ በዳኔ ቤትም ዘልቆ ገብቷል። የቤት ችግር ብዙ ችግር አይቻለሁ። ብዙ ችግር ልጆች አሳድጌ እስከምደርስ ድረስ ብዙ ችግር አይቻለሁ። ክረምት እንደ ሜዳ እንደ አቃቂ ውሃ ነበር የሚወርደው። ተላይ ሸራ ነበር የምለብሰው አልዋሽም። አርጋ ልጆች አርጋ ላይ አስተኛቸውና ላያቸው ሸራ ነበር የማለብሰው። ደሜ ለለበከበከት ጊዜ ተቆጡ በየቦታው እየሄድን ሰው ቤት ነበር የምናድረው። በጣም ችግር ነበረብን። ይደርስብን የነበረው ችግር ይህ ነው ተብሎ አይለካም። በተለይም በክረምት ወቅት ጎርፍ እየገባ መከራችንን ነበር የሚያበላን። ገዲነቃ ሲያ መከራን ትፊት በጎነትን መርሃ ያደረገችው መዲናችን አዲስ አበባ ታዲያ እኒህን ባለታሪኮቻችንና ሌሎች ወደ 72 የሚጠጉ አባወራዎችን እነሆ ከሰሞኑ የቤት ባለቤት አድርጋለች። ስሜታቸውን ደግሞ ገብተን እንጋራለን። አፌ ኩበት ነው የሆነው መናገር እስኪያቅተኝ ደርቆ አፌ ተጣበቀ። ለምሳሌ ደስታው ከዚህ በላይ ምን ደስታ? እስቲው አበባ የመሰለ አልጋ፣ እስቲው ሶፋው፣ እስቲው ቴሌቪዥኑ፣ እስቲ ሳሎኑን የመጋረጃው ሽንት ቤቱን ግባና ይው ማን ሰጠኝ? አገሬ። መቼ ያገለገልኩ ጊዜ እኔ ድንበሯ ላይ ቆሜያለሁ፣ እሷ ደግሞ አዲስ አበባ ቆመችልኝ። አላሰብኩም። የማሰብም እቅድም የለኝም። ለምን እግዚአብሔር የተመሰገነ ይሁን። ይኸው በዚህ ማድረግ ገብቼ ያለው አመሰግናለሁ በጣም። ክረምት ሲመጣ ሸክም የሚያደርገው ሰውነታችን ሙሉ ለሙሉ ሊክ አድርጎ ውሃ እንደዚህ ነው ጎርፎ ነው የሚሄደው። ይሄንን ራሱ ማስወገድና ወይም ይሄንን ቴንሽን ራሱ እንትን ማድረግ ማቅለል በጣም ትልቅ ነገር ነው። በጣም ነው ደስ የሚለው።
ከእንደዚህ ያለ ነገር ወጣ ስትል እንደ ተረጋጋ ቤት ስትገባ ሰውነትህ እየተመቸው ይሄዳል እና አሁን ባጭር ጊዜ ይሄን ነገር አይቻልም። ሳንም ተቀኑ አሳበይ ማለት ሳንማኑ አሳበ እኔ አይኔን ለመታከም ሌላ ቦታ ነበርኩ። ከዛ ስመለስ ነው የቤት እቃ ሁሉ የተሟላለት ቤት ግቢ ያንቺ ነው ያሉኝ። ለዚህ ደግሞ የሰሩትን ሰዎች አመሰግናለሁ። እነሱን ፈጣሪ ያኑርልን። ኩማሳኑ ጅራታ ከዘመናት የችግር አለንጋ በልጆች ከተወቃሽነት ፍራቻ ተላቀናል የሚሉት ባለታሪኮቻችን ይህንን ላሰበ አእምሮ ብሎም ለሰሩ እጆች ምስጋናቸውን አቅርበዋል። ጀግናው የኢትዮጵያ አየር ኃይል 90 ዓመታትን ባስቆጠረ ጉዞ የሀገራችንን የአየር ክልል በአስተማማኝ ሁኔታ በመጠበቅ በመስዋዕትነት የደመቀ አኩሪ ታሪክ የሰራ አንጋፋ የአቪዬሽን ተቋም ነው። ለዚህም ታላቅ የምስረታ ክብረ በዓል ዓለም አቀፍ ደረጃውን ጠብቆ ተዘጋጅቷል። ዘመኑ የደረሰበትን የአቪዬሽን ቴክኖሎጂ በቅርበት ለመመልከትና ለመዳሰስ ሁላችሁም ተጋብዛችኋል። ለቴክኖሎጂ አድናቂዎች አነቃቂ ተሞክሮ የምታገኙበት የአቪዬሽን ኤክስፖ የአንበሶቹ ሰማይ ኢትዮጵያ በሚል መሪ ቃል በዓለም አቀፍ ደረጃ ስመጥር የሆኑ ሀገራት አየር ኃይሎች የሚሳተፉበት ጥቁር አንበሳ የአየር ትርኢት። ኑ ሁሉንም በአንድ ቦታ በነፃነት እየተዝናኑ የሚጎበኙት ታላቅ ዓለም አቀፍ የአቪዬሽን ኤክስፖን በቢሾፍቱ አየር ኃይል ግቢ ውስጥ ከጥር 15 እስከ ጥር 19 በደማቁ ያክብሩ። በዚህ ታሪካዊ ኤክስፖ ላይ ለመሳተፍ የመግቢያ ትኬቶቹን ኦንላይን በwww.etaf90years.com በአዲስ አበባ መኮንኖች ክበብ፣ በስካይላይት ሆቴል፣ በሂልተን ሆቴል፣ ኢሊሌ ሆቴል በተጨማሪም በ11ዱም ክፍለ ከተሞች እንዲሁም በቢሾፍቱ፣ በአዳማ፣ በሞጆና በሌሎችም አቅራቢያ ከተሞች በመግዛት መታደም ትችላላችሁ። ከመሸጋገሪያ መልእክቱ ተመልሰናል። እየተከታተላችሁ የምትገኙት የትውልድ ድምጽ ከሆነው ከኤኤምኤን ዕለተ እሁድ የምሽት ዜናዎቻችንን ነው። ቀጥለናል። በበርካታም ገጸ በረከቶች የታደለች ኢትዮጵያ ለዜጎቿ የተመቸች ትሆን ዘንድ የወል ትርክትን በማጽናት ረገድ የቤት ስራው የሁሉም ሊሆን ይገባል ተባለ። የሃላባ ብሔረሰብ የዘመን መለወጫ በዓል ሴራ በሃላባ ቁሊቶ ከተማ በድምቀት ተከብሯል። ሪፖርተራችን ሀብታሙ ሙለታ ከስፍራው መረጃውን ልኮልናል። መቅደስ ደምስ እንደሚከተለው ታቀርበዋለች። የብዝሃ ማንነቶች መገኛ በሆነችው ኢትዮጵያ የሃላባ ብሔረሰብ የዘመን መለወጫ በዓል ሴራ በሃላባ ቁሊቶ ከተማ በድምቀት ተከብሯል። ሴራ ለየት የሚያደርገው የራሱ የሆነ የጊዜ አቆጣጠር፣ የደስታና የሀዘን እንዲሁም የመረዳዳት የአብሮነትና የሰላም ስርዓቶች ያሉት እንደሆነ ይነገራል። በበዓሉ መክፈቻ መልእክት ያስተላለፉት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው ባለፉት ዓመታት የሃላባ ሕዝብ ባህልና እሴቱ ተከብሮለት በመኖሩ እኩል የልማት ተጠቃሚ ስለመሆኑ ይገልጻሉ። የጀመርነው ሁለንተናዊ የብልጽግና ጉዞ ዘላቂ ሰላምን ማስፈን፣ በሚዛናዊ አስተሳሰብ መቃኘትን፣ የወንድምና የእህትማማችነትን እሴቶች ማጽናትና እንዲሁም ተግቶ መስራትን የሚሻ ነው። ስለሆነም ለሰላማችን ዘላቂነት፣ ለልማታችን መፋጠን፣ ለዲሞክራሲ ማበብ መላው የክልላችን ህዝቦች የጀመራችሁትን ድጋፍ ተጠናክሮና አጠናክራችሁ እንድትቀጥሉ በአክብሮት እጠይቃለሁ። ሁለንተናዊ ብልጽግና በጋራ መቆምን እንደሚጠይቅ በመግለጽም ለጋራ እድገት በአንድነት እንቁም የሚል ጥሪያቸውን አስተላልፈዋል። ከፋፋይ ትርክቶችን በማድረግ አብሮነትን የሚያጸና የጋራ ትርክት፣ የጋራ ህልምና የጋራ ተጠቃሚነትን ለማጠናከር በጋራ እንድንቆም በዚህ አጋጣሚ ጥሬን አስተላልፋለሁ። የኢፌዴሪ የባህልና ስፖርት ሚኒስትር ዴኤታዋ ወይዘሮ ነፊሳ አልመህዲ የሃላባ ሴራ መደጋገፍን፣ አብሮነትንና አንድነትን የሚያጠናክር ባህል ስለመሆኑ ይገልጻሉ። እናም መሰል ባህላዊ ሀብቶች ለሀገራዊ ብልጽግና ጉልበት እንዲሆኑ ከማድረግ ረገድ ሚኒስቴር መስሪያ ቤቱ እየሰራ የሚገኘውን ስራ አጠናክሮ እንደሚቀጥል አስታውቀዋል። የሃላባ ብሔረሰብ ዘመን መለወጫ የሴራ ስርዓት ያቀፋቸውን ባህላዊ ገጽታዎች ሳይበረዝ ለትውልድ እንዲተላለፍ መስሪያ ቤታችን ከምንም ጊዜውም በላይ በትኩረት እንደሚሰራ እያረጋገጥ የማህበረሰቡን መስተጋብር ማሳደግና ሀገራዊ
እድገትን ለማፋጠን በተለይ ከምሁራንና ከብሔረሰቡ ትልቅ የቤት ስራ ኃላፊነት እንዳለበት ማሳሰብ እወዳለሁ። የሀላባ ዞን አስተዳደር አቶ ሙዲን ሁሴን ኢትዮጵያ በብዝሃነት የደመቀች ምድረ ቀደምት ሀገር ሆና ሳለ ለራስ ባህል ይሰጥ የነበረ የወረደ አመለካከት ዜጎቿን ለመከፋፈል ዳርጎ እንደነበር አስታውሰዋል። ዛሬ የታሪክ ተቀይሮ በራስ አቅም ለማደግ ለሚደረገው ጥረት ጉልበት እንደሆነው ይገልጻሉ። በመደመር መንግስት ለሀገር በቀል እውቀቶችና እምቅ አቅሞችን የተሰጠው ትኩረት በራስ ለማበልጸግ ያለንን ጽኑ ማሻት ይገልጻል። ለባህላዊና ለባህላዊ እሴቶች ትግበራ የተፈጠረው መደላደል በትላንት ወረት በዛሬ ድልና በነገ ተስፋችን መካከል ያለውን ቁርኝት ለማዳበር የጀመርነውን ጉዞ ጠንካራ ሀገረ መንግስት ለመገንባት ያለንን ብሩህ ጅማሮ አመልካች ነው። የሀላባ ብሔረሰብ የዘመን መለወጫ በዓል ሴራን ለመጪው ትውልድ ለማስተላለፍ የተጀመረው ጥረት ተጠናክሮ እንደሚቀጥልም ነው የገለጹት። በበርካታ ገጸ በረከቶች የታደለችው ኢትዮጵያ ለዜጎቿ የተመቸች ትሆን ዘንድ የወል ትርክትን በማጽናት ረገድ የቤት ስራው የሁሉም ሊሆን ይገባልም ባይ ናቸው። የህዝብ ልማቶችን እውን ለማድረግና ለማበልጸግ በአንድነት መተባበር የግድ ይለናል። ጊዜው አስቸጋሪ በመሆኑ ከሚከፋፍሉንና ከሚነጣጥሉን ኃይሎች ራሳችን በመጠበቅ ለተለያዩ በሬ ወለድ ወሬዎች ጆሮ ሳንሰጥ አንድነታችን አጠናክረን እንድንቀጥል አደራ ይላለሁ። የኮሪደር ልማትን ተከትሎ የተሰሩ የመዝናኛ አማራጮች የእረፍት ቀናት ለመዝናናትና አእምሮን ለማደስ ተመራጭ መሆናቸውን የመዲናዋ ነዋሪዎች ተናገሩ። ጽዮን ማሞ በአዲስ አበባ ከተማ በሁለት ዙር የተከናወኑ የኮሪደር ልማት ስራዎች የከተማዋን ገጽታ ከመቀየር ባለፈ ለከተማው ነዋሪ የመዝናኛ አማራጭ ሆኖ እያገለገሉ ነው። ለየት ያለ ደስታኝ የተሰማኝ እኔ እውነት ክፍያ ያለው መስሎኝ የሰውየው ጋር ቆሜ ጠይቄያለሁ፣ ግን የለውም ሲለኝ እንዴት ደስ እንዳለ በጣም ደስ ብሎኛል። እና ያለ ዜን መዝናኛ ቤት እነዚህ ብያልኩት እየሄድኩ ልጆቼን ይዤ እዝናናለሁ። ካልወድ ሁሉ ነገር በጣም ያምራል። በጣም ቆንጆ ሀገር ነው። ህዝቡም ቆንጆ ነው። በጣም ደስ ብሎናል። 2 ቀናችን ነው ከመጣን፣ ሁሉንም አይተናል። አዲስ አበባ ሁሉ ተለውጧል። አዲስ ነገር ሁሉ ነገር በጣም ደስ የሚል ወደነዋል። እንመለሳለን። በፊት ቦታው የማይመችና ደስ የማይል ነበር። አሁን ግን በጣም አሪፍ ነው። ማለት ክፍያም ስለሌለው አሪፍ ቦታ ነውና ለመዝናናት እንደ ሁሉም ነገር ምርጥ ነው። ያየሁት ውሃ ነው። በውሃው ደግሞ ስጫወት ነበር። በውሃ በብዙ ነገር ተጫውቻለሁ። እዚህ ለመዝናናት ነበር የመጣ ነው እና መናፈሻውም አየሩም በጣም ደስ ይላል። ሰኞ እስከ ቅዳሜ ድረስ ነው የምንማረው። ስለዚህ ሳምንቱን ሙሉ ስትማሪ ቆይተሽ እዚህ መተሽ ጭንቅላችንን ስታዝናኝ ደስ ይላል። ያው ሪፍሬሽ ለማድረግም ይጠቅማል። የኮሪደር ልማቱ የመዝናኛ አማራጭን ፈጥሯል። ህጻናት፣ ወጣቶች፣ አዛውንቶች ሁሉም እንደ እድሜያቸው የሚዝናኑባቸው ቦታዎች ተፈጥረዋል። ከፍተና በነፃ ነው እና ከአሁን ወዲህ መጥተን እንደዚህ እሁድ፣ ቅዳሜ ዘና ብለን እንድንሄድ የፈቀደልን መንግስታችን አመሰግነዋል። ደስ የሚል ነገር አየሁኝ። ደስ ይላል፣ በጣም ደስ ይላል። ቢያንስ እንትናችን ይታደሳል፣ ጥሩ መንፈስ ይኖረናል። አስቤ ነው የመጣሁት ወደ ፒያሳ ብዬ መዝናኛው ጋር ብዬ ነው የመጣሁት። ጥሩ ነው በጣም ልጆች በጣም ለእንኳን ለልጆች ለእኛም ለአዋቂም እኩል አይምሮ ማደሻ ነው። በጣም ደስ ይላል። እዚህ እየመጣችሁ መዝናናት ትችላላችሁ፣ መጫወት ትችላላችሁ። በጣም ብዙ ነገር ትጫወታላችሁ፣ ታያላችሁ እና ወደዚህ ኑ። መነሻውን አዲስ አበባ አድርጎ በኢትዮጵያ የተለያዩ ከተሞች የተከናወነው የኮሪደር ልማት የከተሞችን ገቢና የቱሪዝም አቅም እያሳደገ መጥቷል። በጅማ ከተማ የሚገኘው ሪፖርተራችን ካሳሁን አንዱ ዓለም የኮሪደር ልማት ለከተማዋ ምን አስገኘላት የሚለው ሊነግረን በቀጥታ መስመራችን ላይ ይገኛል። ከእሱ ጋር የተወሰነ ቆይታ የምናደርግ ይሆናል። ካሳሁን እንደምን አምሽታል? እስኪ አጠቃላይ ጅማና የኮሪደር ልማቷ ምን ይመስላል? ነዋሪዎቿስ የምሽት ድባቡን እንደዚሁም የኮሪደር ልማቱን እንዴት አገኙት? ምንስ አሉ? የሚለው ለተመልካቾች መረጃዎችን አድርስልን።
በጣም አመሰግናለሁ ሳለ ገብርኤል። በ1822 አካባቢ እንደተመሰረተች በሚነገርላት ጅማ ከተማ ነው የምንገኘው። ይህቺ ጅማ ከተማ እንግዲህ እንዳነሳሁት በ1822 አካባቢ በአባ ጅፋር እንደተመሰረተች ይነገርላታል። ኢትዮጵያ ውስጥ ከሚገኙ ጥንታዊና ታሪካዊ ከተሞች መካከል አንዷ ስለመሆኗም ይነሳል። ይህቺ ከተማ የታሪካዊ፣ የሰው ሰራሽ፣ የባህላዊ እንዲሁም ደግሞ የተፈጥሯዊ የቱሪስት መስህቦችን ያካተተች በርካታ እሴቶች ያሉባት ውብ ከተማ ስለመሆኗም ተደጋግሞ ይነገርላታል። ይህቺ ዘመናትን ያስቆጠረች ከተማ እንግዲህ በተለይ ቀደም ባለው አመቶቿ ላይ ቀደም ባለው እድሜዋ ላይ ያሏትን ተፈጥሯዊ የሰው ሰራሽ ባህላዊ ሀብቶቿን በሚገባት ልክ ለቱሪዝም መስህብነት ሳትጠቀም እንደቆየችም ተደጋግሞ የሚነገር ሀቅ ነው። ይሁን እንጂ ከቅርብ ዓመታት ወዲህ እንግዲህ ቀደም ተብሎ እንደተነሳው መነሻውን አዲስ አበባ አድርጎ በተለያዩ የሀገሪቱ ከተሞች እየተከናወነ የሚገኘው የኮሪደር ልማትም እንግዲህ ጅማ ከተማ ላይ በስፋት ከተከናወኑ የልማት ስራዎች መካከል አንደኛው የሚጠቀሰው የጅማ ከተማ የኮሪደር ልማት ነው። ይህ የጅማ ከተማ የኮሪደር ልማት እንግዲህ ጅማ ከተማን ውብና ለነዋሪዎቿ ምቹ ከማድረግ በዘለለ ሌላ ገጸ በረከትን ይዞላት መጥቷል። እንዳነሳሁት ጅማ ከተማ ከቅርብ ዓመታት ወዲህ የነበረ አቧራዋን አራግፋ ውብ እንዲሁም ደግሞ ለነዋሪዎቿ ምቹ ከመሆን በዘለለ አዲስ መልክ አዲስ ገጽታ የተላበሰች ከተማ ሆናለች። ይህ የኮሪደር ልማትም እንግዲህ ከተማን ውብ ከማድረግ በዘለለ ለከተማዋ ሌላ አዲስ ምዕራፍ ከፍቶላታል። የከተማዋ የቱሪዝም ቢሮ በተለይ የኮሪደር ልማቱ ከተጠናቀቀ ወዲህ በጅማ ከተማን የሚጎበኙ የተለያዩ አካባቢ ነዋሪዎች የውጭ ቱሪስቶች ጭምር ቁጥራቸው በእጅጉ እንዳደገ መረጃው ያመላክታል። እንግዲህ በአለፉት በተለይ አንድ ዓመት ውስጥ ጅማ ከተማን የጎበኙ ቱሪስቶች በርካታ ስለመሆናቸው የሀገር ውስጥም የውጭ ሀገር ቱሪስቶችም ቁጥር እያደገ ስለመምጣቱ የከተማዋ ቱሪዝም ኮሚሽን መረጃ እንደዛ ይላል። ከሌላው ባሻገር ደግሞ በተለይም ከቅርብ ዓመታት ወዲህ የኮሪደር ልማቱ መጠናቀቁን ተከትሎ በርካታ አዳዲስ ሆቴሎች፣ በርካታ የኮንፈረንስ ማዕከላት ተገንብተዋል። እነዚህ አዳዲስ ሆቴሎችና የቱሪዝም ማዕከላትም በርካታ ኮንፈረንሶችን አገር አቀፍ፣ ዓለም አቀፍ ኮንፈረንሶች እንዲካሄዱ ምክንያት ሆነዋል። ከቅርብ ጊዜ ወዲህም በጣም በርካታ ኮንፈረንሶች በጅማ ከተማ እየተከናወኑ ስለመሆናቸው የከተማዋ ቱሪዝም ቢሮ መረጃ ያመላክታል። በአጠቃላይ ጅማ ከተማ ከቅርብ ጊዜ ወዲህ የጎብኚዎቿ ቁጥር እያደገ የቢዝነስ እንቅስቃሴዋ ከፍ እያለ የንግድና አጠቃላይ እንቅስቃሴዋ እያደገ ስለመምጣቱ መረጃዎቹ ያመላክታሉ። እንግዲህ ነገ እኛም የተገኘ ነው በዋናነት የጅማ ከተማን ማህበራዊ፣ ኢኮኖሚያዊ፣ ታሪካዊ እንቅስቃሴ ከመጎብኘት ባለፈ የሚከናወኑ ታላላቅ ዓለም አቀፍ ኮንፈረንሶች አሉ። በነገው ዕለት አንድ ግዙፍ ሀገር አቀፍ ኮንፈረንስ በዚህ በጅማ ከተማ ይከናወናል። ይህ ኮንፈረንስ እንግዲህ በተለይ ደግሞ የግራንድ ናሬቲቭ የሚባለውን የታላቁን ትርክትና በኢትዮጵያ ያለውን ተቋማዊ ሁኔታ ተቋማዊ መዋቅር ምን ይመስላል የሚለውን በተመለከተ ታላቅ ሀገራዊ ኮንፈረንስ ይከናወናል። በዚህ ኮንፈረንስ ላይ ታላላቅ የሀገር የስራ ኃላፊዎች፣ የመንግስት የስራ ኃላፊዎች፣ የሚዲያና የኪነ ጥበብ ባለሙያዎች እንዲሁም ደግሞ የዘርፉ ባለሙያዎችና ተመራማሪዎች፣ ምሁራን ጅማ ከተማ ገብተዋል። በነገው ዕለት እንግዲህ ትልቅ ሀገራዊ ኮንፈረንስ ይከናወናል ተብሎ ነው የሚጠበቀው። ይህንን ጨምሮ በጅማ ከተማ በርካታ ኮንፈረንሶች፣ ስብሰባዎችና የቱሪዝም ማዕከላት መሆኗን ተከትሎ በርካታ ሁነቶች እየተከናወኑ መሆናቸውን ተመልክቻለሁ። ዛሬ በነበረኝ እንቅስቃሴ ጅማ ሞቃታማ የምትባል ሞቅታ ያለባት በጣም በርካታ የቢዝነስ እንቅስቃሴ የሚከናወንባት የተለያዩ ማህበራዊ ክዋኔዎች ሰርግን ጨምሮ በርካታ ማህበራዊ ክዋኔዎች የሚከወኑባት ከተማ መሆኗን ተመልክቻለሁ። በጣም ከፍ ያለ እንቅስቃሴ ያለባት ከተማ መሆኗንም ነው የተመለከትኩት። ሳለ ገብርኤል ለአሁኑ ያለኝ መረጃ ይህንን ይመስላል። ተጨማሪ መረጃዎችን እንግዲህ ከነገ ጀምሮ ለተመልካቾቻችን የምናደርስ ይሆናል። መልካም ሪፖርተራችን ካሳሁን አንዱ ዓለም በቀጥታ ከጅማ ላደረስከን መረጃ እጅግ አድርጌ አመሰግናለሁ። መልካም ምሽት ተመኝቻለሁ። ይህ የአዲስ አበባ ወንዞች አዲስ ገጽታ ነው። የአዲስ አበባ አደባባዮችና ጎዳናዎች ይበልጥ ተውበውና ተሽቆጥቁጠው የአደባባይ በዓላትን ለማሰናዳት ተዘጋጅተዋል። ይህ ለቱሪዝም ዘርፉ ሌላ ተደማሪ አቅም ነው። በወረሃ ጥር የሚካሄዱ የአደባባይ በዓላት ክዋኔዎች ዋነኛ የወሩ ጉዳዮቻችን ናቸው። የሰባተኛው ሀገራዊ ምርጫ ዝግጅትን በተመለከተ በዚህ ወር ዘገባዎችን ወደ እናንተ እናደርሳለን። አዲስ አበባን ከሸማችነት
ወደ አምራችነት የማሸጋገር ውጥን ትግበራና የገበያ ማረጋጋት ስራ በጥር ወር በትኩረት የምንሸፍነው አጀንዳ ጉዳያችን ነው። ኢትዮጵያውያን የሀሳብ ልዩነታቸውን በውይይት ለመፍታት እየመከሩ ነው። በዚህ ውስጥ ታዲያ የዋናው የምክክር ሂደት ተጠባቂ ነው። የዚህ ወር ዘገባችን ሌላኛው ትኩረት ነው። ዘላቂ የውሃ አቅርቦት ላይ ትኩረቱን ያደረገው የአፍሪካ አህጉር የመሪዎች ጉባኤ በቀጣይ ወር በአፍሪካውያን መዲና አዲስ አበባ ይካሄዳል። ለህብረቱ ጉባኤ መዲናችን አዲስ አበባ እያደረገች ያለችውን ቅድመ ዝግጅት በጥር ወር ዘገባችን አስቀድመን እንቃኛለን። ኢትዮጵያ ታምርት በአዲስ አበባ ምን አይነት ለውጦችንና ትሩፋቶችን ይዞ መጥቷል የሚለውን ቅኝት እናደርጋለን። እነሆ ወርሃ ጥር ማህበራዊ መስተጋብሮቻችን በይበልጥ ጎልተው የሚታዩበት ወር። መኳል፣ መዳር፣ ጠንካራ ቤተሰብ መመስረት ለሀገር መሰረት ነው። በዜና ዘገባዎቻችን በወሩ እነዚህንና ሌሎች መስተጋብሮቻችንን እንፈትሻለን። ከመሸጋገሪያው ተመልሰናል። ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። አሁንም ለተውድ የምሽት ዜናዎቻችን በቀጥታ ወደ እናንተ መድረሳቸውን ቀጥለዋል። የእሁድ ገበያ ለህብረተሰቡ በአቅራቢያው የግብርናና የኢንዱስትሪ ምርቶችን በተመጣጣኝ ዋጋ በማቅረብ ገበያን እያረጋጉ ይገኛሉ። ከበዓል ማግስት የእሁድ ገበያ የምርት አቅርቦት ምን እንደሚመስል ደግሞ ሪፖርተራችን ቤቴሌም አየነው በግብይት ስፍራዎች ቅኝት አድርጋ ተከታዩን ጥንቅር አዘጋጅታለች። የገበያ ሰንሰለቱን በመቀነስ ማህበረሰቡ በአቅራቢያው በተመጣጣኝ ዋጋ ጥራት ያላቸው ምርቶች እንዲያገኙ ከማድረግ አንጻር የቅዳሜና እሁድ ገበያዎች ከፍተኛ አስተዋጽኦ ማበርከታቸውን ቀጥለዋል። እንግዲህ ዛሬ ደግሞ በአየር ጤና አካባቢ የእሁድና የቅዳሜ ገበያው ምን ይመስላል የሚለውን ዞር ዞር እያለን ቅኝት እያደረግን ነበር። በዚህ መሰረት እንግዲህ ሸማቾች በተለይም ደግሞ በተመጣጣኝ ዋጋ የሚፈልጉትን አይነት ምርቶችን ከማግኘት አንጻር ከፍተኛ የሆነ ጥቅም እየሰጣቸው መሆኑን ገልጸውልናል። በዚህ ተጠቃሚ ነኝ እኔ። አሁን ሽንኩርት ቅናሽ ነው፣ ጥቅል ጎመን ቅናሽ ነው። እዚህ መተን ነው የምንሸምተው። ቅመማ ቅመሞች አሉ እዚህ። እንደገና የብርቱካን፣ ሙዝ ምናምን የመሳሰሉ ነገሮች አሉ። አንደኛ ብዙ ሸምተን ነው የምንሄደው። ለብዙ ጊዜ የሚጠቅመንን ምርት ሸምተን እንሄዳለን። ሁለተኛ ደግሞ ዋጋ ቅናሽ ነው እና በእኔ በበኩሌ ተጠቃሚ ነኝ በጣም። ሁሌ እሁድ መጥቼ እገዛለሁ። ሁሉም ነገር ጥሩ ነው። እነሱ ከጀመሩ እንደውም ከሰፈር ገዝቼ አላውቅም። እዚሁ ነው የሚመጣ። ሰፈርማ በጣም ነው እንትን የሚሉን ከዚህ እጥፍ ምናምን ነው የሚሸጡት። ገብቶሻል? ከዛ በቃ እዛና ይሄን አንድ ላይ እንትን ስንል እዚሁ ነው መተን የምንገዛ ሁሌ። በጣም አሪፍ ነው። አቅርቦቱም ጥሩ ነው፣ ጥራቱም ጥሩ ነው፣ ዋጋውም ደግሞ ጥሩ ነው። ሽንኩርት 25 ብር እንደ ሽንኩርቱ ይለያያል፣ ደረጃው እንደለያያል። 3 ኪሎ ሽንኩርት 100 ብር ነው ደረቁ አሪፉ። ድንችም ደግሞ 30 ብር ነው፣ 25 ብርም አለ። እንደ ሁኔታው ነው። በጣም ቆንጆ ነው፣ አሪፍ ነው። በዚሁ ይቀጥል። በዚሁ ደግሞ ህብረተሰቡ መጠቀም አለበት። በአየር ጤና አካባቢ ተገኝተን ባደረግነው ቅኝት እንግዲህ በርካታ የሆኑ የምርት አቅርቦቶች በበቂ ሁኔታ መኖራቸውን ለመመልከት ችለናል። ነጋዴዎችም ደግሞ በተለጠፈው ዋጋ ለሸማቾች ሲሸጡ ሲገበያዩ፣ በዚህም ደግሞ ራሳቸውንም ማህበረሰቡንም ተጠቃሚ ማድረግ እንደቻሉ ገልጸውልናል። ስራው በጣም አሪፍ ነው። ሁሉም እቃ አለ፣ አቅርቦት ሁሉም ነገር እናቀርባለን። አንዳንዴ በተሰጠን ዋጋም ቀንሰን የምንሸጥ ሰዓት አለ። ሽንኩርት፣ ቲማቲም፣ ድንች፣ ስኳር ድንች፣ ቀይ ስር ይሻላል። አሪፍ ነገር ነው። እኛም ብዛት አምጥተን በቅናሽ እየሸጥን እንጠቀማለን። በተመጣጣኝ ዋጋ በተለጠፈው ነው የምንሸጠው። እቃም ጥራት ያለው ነው የምናቀርበው። ከማሳ ነው የምናመጣው። ሰው ፍሬሽ እዚህ ጋር ቀጥታ ነው የሚያገኘው ከማሳ። ስለዚህ ጥሩ ነገር እያገኘ ደስ ብሎት እየገዛ ነው ህዝቡ ማለት ነው። እኛም ያው ቤተሰብ እያስተዳደርን ነው እያስተማረን፣ እኛም ያው ለውጥ ከዚህ እያገኘን ህዝቡንም እያገለገልን ያለው። ፓስታ 2 አይነት ፓስታ ይዘናል። ማዋል፣ ራሱ ፓስታ፣ ምስር፣ ድፍን ምስር ተመጣጣኝ ነው። ፓስታ ከ100 እስከ 100 ባለ ነው የምንሸጠው።
ምስር 250 ድፍን ምስር 230 ሰንደይ ማርኬት እንደዚህ ብዙ እንትን ገቢ ለሌላቸው ሰዎች ከሱቅ ጋር እና ዝጋ ያለ ዋጋው የኛው በጣም ቀናሽ ስለሆነ ለማህበረሰቡ ጥሩ አገልግሎት እየሰጠ ነው። ለኛም ጥሩ ገቢ እየሰበሰብን ነው።